ፖስታ ሳጥን ቁጥር ለማውጣት ዛሬ ኢትዮጵያ ፖስታ አገልግሎት አምባሳደር ወዳለው ሂጄ ነበር። ግን እዛ ሲሄድ በጣም ደስ የሚል ነገር ነው የገጠመኝ። ያ ምንድነው? ከዚህ በፊት ፖስታ ሳጥን ቁጥር ስናወጣ ፊዚካል አድሬስ፣ ሎከር እና ቁልፍ ነበር የምትሰጠው። አሁን ግን ሲስተሙን ሙሉ በሙሉ አዘምነውታል። በጣም ደስ ይላል። ይሄ ፊዚካል ሎከር መሰጠቱ ቀርተዋል። አሁን ምንድነው እየሆነ ያለው? ዲጂታል አድሬስ ነው። ኮድ ይሰጣል በስልካችሁ። ልክ ኢንተርናሽናልም ሎካልም ሺፕመንት ሲኖር ቀጥታ ወደ እናንተ ይደወላል ወይም ሾርት ሜሴጅ ይገባል። በዚህ አማካኝነት ወደ አስቀመጣችሁበት ብራንች ሄዳችሁ ቀጥታ የምትፈልጉትን እቃ የተላከላችሁን እቃ መውሰድ ትችላላችሁ። ወደ ዋናው መረጃ ሲገባ ምንድነው የሚያስፈልገው? አንደኛ ገንዘብ ያስፈልጋል። ገንዘቡ በሁለት ክፍል ነው። አንደኛው የድርጅት ሲሆን ሁለተኛ ደግሞ የግለሰብ ሲሆን ነው። የግለሰብ ነው ያወጣሁት ለአድሰንስ አካውንት አግሪመንት ስለሆነ። ስለዚህ ያ ስንት ነው? ለግለሰብ ሲሆን 920 ብር አካባቢ ነው። የድርጅት ሲሆን ደግሞ ይጨምራል። ሌላኛው የፋይዳ ናሽናል አይዲ ነው። ፋይዳ ናሽናል አይዲያችሁን ያዙ። ፋይዳ ናሽናል አይዲያችሁን ትይዛላችሁ፣ ገንዘባችሁን ትይዛላችሁ። ቀጥታ ማውጣት ወደምትፈልጉበት ብራንች ትሄዱና የፖስታል ኮድ ወይም ፒኦ ቦክስ የግላችሁን ታወጣላችሁ ማለት ነው። ያ በጣም ኢምፖርታንት ነው። በተለይ ኢንተርናሽናል ሺፕመንት ላይ ለመስራት ኢንተርናሽናል አግሪመንቶችን ለማድረግ በጣም ወሳኝ ነው። ልክ በተለይ ኮንተንት ክሬት የምታደርጉ ከሆነ አድሰንስ አንደኛው ክራይቴሪያ የፖስታል ኮድ ስለሆነ፣ ስለዚህ ይህን ፖስታል ኮድ የራሳችሁን አግኝታችሁ ፎርም ብትሞሉ ሞር ሪከመንድ አደርጋለሁኝ። ያን አድርጉ። ስለዚህ ይህን መረጃ ላጋራችሁ ብዬ ነው። ምናልባት ይህ ኢንፎርሜሽን ከሌላችሁ ሼር ላድርግላችሁ ብዬ ነው። ዩቱብ ቻናልን ሰብስክራይብ አድርጉ። እንደዚህ አይነት አፕዴት የሆኑ መረጃዎች ሲኖሩ እናንተ እንዲደርሳችሁ ያን ስለምታደርጉም ከወዲሁ እጅግ ጋር አመሰግናለሁ። አይ ቲንክ ስለ ፖስታል ሰርቪስ አዲስ አፕዴት የሆነ ነገር እንዳገኛችሁ ተስፋ አደርጋለሁኝ። ጋድ ብሌስ ዩ ሲ ዩ ሱን ባይ ባይ።